ሸፋፍና እኮ ምን አልኩኝ? እንትና ቃላት ግድፈት እያሳየ ነው። ሶፊ በረማ ተንከራል። ምን አስበህ ነው እንደዚህ ብለህ ልትለኝ አትችልም። አማርኛ ላይ በጣም እያበላሸ ነው የቃላት ግድፈት። በደንብ ማንበብ ካልቻልክ ደግሞ አገራስበና ተሸፋፍና ንግስቲቱ በቀኝ ትቆማለች። አሁን ጥሩ አሁን ትክክል ከነገርኩ በኋላ አስተካክላለሁ እኮ። ታዲያ መንገድ ነው የምጠበቅብህ እኮ ስነግረኝ እኔ ማስተካክላለሁ። አዎ እኮ አረምኩ ምን ችግር አለው ብትታረም? ምንድን ነው? እኔ እኮ መታረም ችግር የለብኝም። ታራሚ ሲያርመኝ ነው እኮ ልክ ያለው ነው። እኔ መንገድ ላይም እያረምኳቸው አይደል እንዴ? እንኳን እዚህ በአካል ይቅርና እዚህ በላይ መንገድ ላይ እያስተካከልኩ እያረምኩ ጥቅሱን እየነገርኩ መጽሐፍ እየሰጠሁ አይደል የሚሄደው? ተው እንጂ አዲስ ነው እንዴ? ለእኛ አዲስ አይደለም እኮ እናንተ ማረም። ተው አታናግሩን እንዴ? ወዳጅነታችን ይቀጥል ብለን እኮ ነው ዝም ያለው ሁሉ እንችላለን። አስችሉ እንደዚህ ነው። ባትችሉ ምን ልትሆኑ ነው? ከዚህ በላይ ኧረ በስጋ ነው የምንገለጠው። አሁን አንተ መልሱን ላለማግኘት ሆን ብለህ እየተጣጣርክ ነው። ይኸውልህ እኮ ምንድን ነው ታዲያ እዚህ ጋር ስለ ማርያም ምንድን ነው የሚያወራው? ወረድ ብለህ እያንበበው እኮ አልኩህ እኮ እስከ 11 ድረስ አልኩህ። እሺ ልጄ ሆይ ስሚ። ዘለልከው ጆሮሽንም አዘንብይ። ዘለልከው ንግስቲቱ የሚለውን ለምንድን ነው የምትዘለው? ቆይ ምንድን ነው ከማርያም አነበብኩት አይደል እንዴ? ከማርያም ጋር ምንድን ነው ችግር? ለምንድን ነው የጠመዳችኋል? ንገረኝ እስኪ። አንድና አንድ ርፍ ልብን ርፍ የሚያደርግ ቀዝቃዛዋ ልስጥ። ቅድስት ድንግል ማርያም የመጀመሪያዋ ወንጌላማይ ናት። አንተ አታፍርም? ጴንጤ ናት ትላለህ እኮ። ስሙን አንተ ስጠው። ስትቃወም አልሰማኋትም። ወንጌል አማኝ እንደሆነች ነው። በነገራችን ላይ እሷ ወንጌል አማኝ ናት። እኛም የእሷ ልጆች በወንጌል እናምናለን። በወንጌል የማታምኑት እኮ እናንተ ናችሁ። የድንግል ማርያም እምነት አለህ አንተ? ግን ስንቱን ነው የሚገርመኝ የእግዚአብሔር ቸር አሁን እናንተን ሁሉ ላከልኝ። አዎ ግን ሶፊ እናንተ ግን ትክክለኛውን የመዳን ትምህርት አላገኛችሁትም። በትምህርት እኮ አይደለም የሚዳነው። መዳን በሌላ በማንም የለም፣ በኢየሱስ ክርስቶስ ነው። የሚያድን ትምህርት እንዳለም እየካድከኝ ነው። ይቅርታና ፓስተር የለም ምንም የሚያድን የማያድን የለም። ከስተት ትምህርት ተጠበቁ ነው የሚለው። አንድ ጊዜ ላላውጣና ላምብዙ አሁንም ላርምህ ነው ካልነበረ ችግር የለውም። ሰፊ ስለሆንኩ አርመኸኝ አጨርሰው። አርም ምን ይላል መሰለ? ምን አለ? ማመን ይላል ከመስማት ነው ይላል። እሱ እኮ ወንጌል አማኞች እኮ ማመን ይላል። እንደታቱ ልባችን ላይ የተነቀሰውን እኮ ነው የምታወራኝ። መነቀስና ማለት ነው ቃሉን ተዋህዶ በልቶ ጠጥቶ መኖር ይለያያል። አሁን ሲጀመር ትናንት ቪዲዮ እያየው ነበረ። ወዳጆቼ የምወዳቸው እነ ወንጌላ ኤርሚያስ እየተናገረ እያየሁት ነበር። በጣም በቃ ከልቤ የቀረልኝ ወንጌላ ኤርሚያስ ከተናገረው ነገር መካከል ኢየሱስ ነው ብለህ ያስተማርክበትን አይቶ በቃ በልሳን ሁሉ እየጮህ ነበር። እንደዛ ማናምን ነው ይመስላችሁ? ግን ሶፊ እኔ እሱን ላይቭ እየተከታተልኩት ነበር በሌላ አካውንት እና ይኸው ዛሬ አፉን ጸፍቶ አለ አይደል? ፊቱን ጸፍቶ አፉን ከፍቶ መልአክ ከሆነ ነገረው አለኝ። እኔን እኮ ነው መልአክ ከኋላ አይታያችሁም አለ። መልአክ ከኋላ ቆሞ ነው ያናገረው አለ። በቃ የእግዚአብሔር መልአክ ከኋላ መጥቶ ልደት ተነስ ምናምን ብሎ አናገረው አለ። ዛን ሰዓት አልቻልኩም። የመጨረሻ ተመችታችሁኛል። ብቻ አይ ዲቤቱን መቼ እናድርገው? በዚህ ርዕስ ላይ መቼ ትችላለህ? በየትኛው ርዕስ? በድንግል ማርያም ዙሪያ ጥሩ ነው። በእሱም እንግዲህ አንተ ንግስት ናት ብለሃል፣ እኛም ልጆቿንን ብለሃል። በዚህ ጉዳይ ላይ እንዴት እንጫወት? ጠቅላላ አድርገን በነገረ ማርያም ከምልጃዋም ጋር አድርገን ወይ ደስ ይለኛል። በአማላጅነቷም ዙሪያ ግን እናንተ ጠበቅ አድርገው ሲጠይቋችሁ አባቶችን ጠይቄ ልምጣ የምትሉት ነገር አለ። እሱ ነገር ነው እኮ ነው። ከዚህ ቤቱ በፊት ግን ሶፊ ማንን ነው የሚወክለው? ማንን ወክሎ የምናገረው? ራሱን ነው። እኔ እኮ ጴንጤን አልወክልም ብዬ ከዚህ በፊት ሚሊዮን ጊዜ ተናግሬያለሁ እኮ። አሁንም አልወክልም፣ ወደፊትም አልወክልም። ፓስተር የሚለውን አንሳ። ማንሽ ፓስተር ያለታለ? የቱ ጋ ነው ለጴንጤዎች ፓስተር የሚል ያነበብከው መጽሐፍ ቅዱስ ማስረጃ ስጠኝ። ለቤተ ክርስቲያን ምርኮን ማረከ፣ ለቤተ ክርስቲያን ስጦታን ሰጠ። አንዳንዶችን እንግዲህ መጋቢያን አድርጌ ይላል። እየነገርኩህ ነው። እኔ
ስማኝ፣ ከተሳሳትኩ ፓስተር ሶፎንያስ ሞላልኝ የተሳሳተው፣ ልክም ከሆንኩኝ እኔ ነኝ ልክ የሆንኩት። በእኔ ምክንያት የምትወቅሰው ኮንግሪጌሽን የለም፣ ዲኖሚኔሽን የለም። እኛ ግን ሚዲያ ላይ ቤተክርስቲያን እንደሾመች አይተናል እኮ። ቤተክርስቲያንና ህዝቡን ለየው መጀመሪያ ነው እያልኩ ያለው እኮ። ካዳ የሆነ ኮመንት ተጽፎላል። ምን አሉ መሰለ? ኤርሚያስ 13 አስወጣው። ሶፊ ወጣ። ምን አጋጠመው? ከውይይት ሸሽቶ ነው የወጣው ፓስተር ሶፎንያስ። የተለመደ ነው በቃ፣ ብዙ ጊዜ እንደዚህ ያደርጋሉ። እና እንግዲህ እሱ የተሻለ ሰው ብለን ነበር ያመጣ ነው፣ ግን እሱም ሸሽቶ ወጣ። እንግዲህ ምን እናድርግሽ? እኛ አሁን ምን ማድረግ ይሻላል? እኔ ግን የምልህ ማለት ነው፣ እኔ የማወራ ቁም ነገር የማወራ በመጽሐፍ ቅዱስ ግን ማን ነው የሚያወራው? ማን ነው የሚሞግተው? በመጽሐፍ ቅዱስ ማን ነው ሰውን በመጽሐፍ ቅዱስ የሚያሳምን? ጋይስ አንድ መልእክት ላስተላልፍ በዚህ አጋጣሚ። እንደምታውቁት ወንድማችን ዮሐድ ንጉስ ዮሐዴን 100,000 ፎሎወር የማስገባት ቻሌንጅ ተጀምሯል። እህቶቻችንም ይህንን ቻሌንጅ ብዙ እያቀጣጠሉት እንደሆነ አይታችኋል። ዮሐድን ፎሎ ያላደረጋችሁት ክርስቲያኖች በተቻላችሁ አቅም ፎሎ እንድታደርጉትና የ100,000 ቻሌንጅ እናሳካ ከወዲሁ መልእክቴን ያስተላልፋል። ለምሳሌ እኔም ፎሎ ያደረጋችሁ ሰዎች ዮሐድንም ፎሎ ብታደርጉት በጣም ደስ ይለኛል። በጣም ብዙ ትማሩበታላችሁ፣ ብዙ ነገር ታገኙበታላችሁ። እና ዮሐዴን ሁላችንም 100,000 እናስገባው እስኪ ተረባርበን። ፎሎ ቻሌንጅ ዮሐዴ 100,000 ያንሰዋል። በእርግጥ 100,000 በጣም ያንሰዋል። እጅግ በጣም ጀግና፣ የተዋህዶ አለኝታ፣ ምርጥ ሰው ነው። በትምህርቶቹ በሚመልሳቸው መልሶቹ እጅግ አጥጋቢ ስራን የሚሰራ ወንድማችን ነው ዮሐድ። ከዛ እንትን አድርጉ፣ ፎሎ አድርጉ። እነ ናቲንም ዲያቆን መኩ 100,000 መግባት አለባቸው። በቃ እነሱ የምሬን ነው የምላቸው። አዎ በተለይ ዮሐዴ በቃ በቅርብ ጊዜ ውስጥ 100,000 መግባት። እሱ እኮ ከኛ እኩል እኮ ቲክቶክን የጀመረ ሰው ነው እና እስካሁን ድረስ 60 ምናምን ሺህ ፎሎወር ብቻ ይዞ ቪዲዮ ስለማይሰራ በጣም ያሳዝናል። አሁን እሱ ቪዲዮ ስለማይሰራ ነው። አንድም ለዛ ነው ከውሃና ከመንፈስ ተወልጄ ልጅ ሆንኩኝ ዳግመኛ የመስቀል ባንተ ስለመዳኔ ላይታጠፍ ምላሴ በዋጋ ገዝተኝ። መልስ ሰጠህበት እንዴ? ልደት ጴንጤ ሊሆን ነው ምናምን እያለ ቀለሜ እያወራ ነበረ። አረ ይሻላል። ኤርሚ ይሻላል። አልሰማህም? ይሻላል። አረ ናልኝ ሳቄ። አረ ከጴንጤ ከምትሆንና በጣም አንበሶች በጣም የተራቡ አንበሶች ያሉበት ቦታ ከምትገባ ብባል የተራባ አንበሳ ያለበት ቦታ ብገባ መርጣለሁ። ቅርጭቅጭቅጭቅጭቅጭቅ አድርጎ አንዴ በጊዜ ገባ። ዛሬ እንኳን ደስ አለ ያለ ሰው እየተሲላለ ደምዬ ቆይ አንዳንድ መልዕክት ላስተላልፍ እዚህ ልውጣና እና አንተ ዛሬ በጊዜ ገባ ምናምን እንኳን ደስ አለ ያለው ሰው አይታችሁታል። እንኳን ደስ አለ ያለው አንተ ፕሮቴስታንት ትሆናለህ ምናምን ሙድ የለውም። የፈለገ ይምጣ። ተን ሰዎችን ወደዚህ እንጠራለን እናመጣለን እንጂ እንዴት ነው ስታስቡት? የምር አሰባችሁታል? ወደዛ በምን አይነት ሞራል ወደዛ የምንሄደው? ራሱ
ኧረ በጣም ደስ አይልም? ምን አፋለኝ ጌታ ኢየሱስ ክርስቶስን ሰው የምሬን ነው የምላችሁ ሰው ክርስቶስ ኢየሱስ ገብቶት ኦርቶዶክስነትን አውቆ ተረድቶ ገለባ የሆነ እውቀት የያዘ ሰው ብቻ ነው ከቤተክርስቲያን የሚሆን። በጣም ገለባ በጣም ብክንክን ያለ በቃ ብክንክን ያለ ነገር ያለው ሰው ብቻ ነው እንዴ። በቀደም ጌታ ኢየሱስ ክርስቶስ ብቸኛ መካከለኛ እርሱ ነው። እንደ ጌታ ኢየሱስ ክርስቶስ ያለ መካከለኛ የለም። መላእክት የጌታችን የኢየሱስ ክርስቶስ አይነት መካከለኝነት ሊኖራቸው አይችልም። መካከለኛም ሊባሉ አይችሉም። እመቤታችን ድንግል ማርያም እንኳን እንደ ክርስቶስ መካከለኛ ልትባል አትችልም ብዬ ለምንድን ነው እሱ ብቸኛ መካከለኛ ነው ያስባለው ብዬ ስናገር፣ ምክንያቱ ጌታ ኢየሱስ ፍጹም ሰው ፍጹም አምላክ ስለሆነ በጣም ግልጽ። ጌታ ፍጹም ሰው ፍጹም አምላክ ስለሆነ በቃ እሱ ብቸኛ መካከለኛ ነው፣ አለቀ። ከእሱ ውጭ ሌላ መካከለኛ ሊኖር አይችልም። ይህንን ይዞ እኛስ ምናልን ለዘመናት እንደዚህ ስንል ይኸው እየመጡ ምናምን ጴንጤ ገለመሌ ምናምን እያሉ በቃ ይደበራሉ። በቃ ልነግራችሁ አልችልም። በቃ የመጨረሻ ቆይ ክርስቲያኖች አንድ ጥያቄ ልጠይቃችሁ። እኛ ኦርቶዶክሳውያን በጌታ በኢየሱስ ክርስቶስ መካከለኝነት ማመን የጀመርነው ቲክቶክ ላይ ነው እንዴ? ንገሩኝ እስኪ። እኛ በጌታ በኢየሱስ ክርስቶስ አስታራቂነት እና መካከለኝነት ማመንና መመስከር የጀመርነው ቲክቶክ ላይ ነው እንዴ? ነው እንዴ? አሁን አንድ በአንድ አስገባለሁ። ክርስቶስ መካከለኛ ነው ሲባል ምን ማለት እንደሆነ ኦርቶዶክሳውያን ትነግሩኛላችሁ። አንዳንድ ሰው ነው ማስገባው ለአጭር ደቂቃ አያውቁም ምናምን ብርቃቸው ነው ለሚሉት መልእክት እንዲሆን። ለምንድን ነው ክርስቶስ መካከለኛ የተባለው? የማያውቅም ካለ በዚህ አጋጣሚ እያስተማረው ነው ይላል። ቲክቶክ ላይ አልተጀመረም ይሄ ነገር። ቲክቶክ ላይ አልተጀመረ። አንድ በአንድ እያስገባው እጠይቅና ትወርዳላችሁ። ከዛ ኑ ኢንቫይት ማድረጋችሁ ሰዎች ግቡ። ጥያቄ ጠይቃችኋለሁ፣ ትመልሳላችሁ። እሺ እህታችን ሰላም። እሺ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ለመመለስ ነው የገባሽው? የስ ክርስቶስ መካከለኛ ነው ሲባል ምን ማለት ነው? አምላክም ነው ሰውም ነው ማለት ነው። በጣም ጥሩ። ሰውም ሆኖ በመካከል ምን አደረገ? አስታረቀን እኛን ከራሱ ጋር ከዛስ ከአብና ከመንፈስ ቅዱስ ጋር። አስታራቂም ታራቂም ማን ነው? ራሱ ኢየሱስ ክርስቶስ። ዘላለማዊ አስታራቂ ነው አይደለም? የስ ነው። ዘላለማዊ ሊቀ ካህን ነው አይደለም? የስ ነው። እናመሰግናለን እህታችን። አሁን ቀጣይ ሰው ላስገባ። ተባረኪ። እስኪ አስታራቂ ነው ስንል ምን እያልን ነው? አስታራቂ ነው ስንል ያው ከሌላው የሚለየው እሱ በደሙ ያደረገው እርቅ ነው። እንደገና ከራሱ ጋር ያደረገው እርቅ ነው እና አስታራቂ ነው። ወኮና የአዲስ ኪዳን ቃሌው ታሰማለን። እኔ ነው እናመሰግናለን። ተባረክ። እሺ ደሴም ጥያቄ ኪኪ ላንቺ እዛው ላይ ቀጥይበት። እሺ ጠይቀኝ። ክርስቶስ ኢየሱስ አስታራቂ ነው እያለ ነው። ዘላለማዊ አስታራቂ ነው። በደሙ ያስታረቀን ማለት ነው። ከአብም ከወልድም እና ከራሱ ጋር እና ከመንፈስ ቅዱስና ከራሱ ጋር ነው። ይቅርታ ከመንፈስ ቅዱስና ከራሱ ጋር። ስለዚህ ዘላለማዊ አስታራቂ ነው። አዎ። በጣም ተባረክ። እሺ ጎበዝ። እኔ ሙድ ይዛል እነዚህ ሰዎች እግዚአብሔር አንዳንዴ ጨዋታቸው ሁሉ እኮ አይጠገብም። ክርስቶስን እስሞ ይጫወቱታል። እና ለማንኛውም የሰራሁትን ቪዲዮ እየገባችሁ ኮፒሊንክ እና ሼር አድርጉ። ኮፒሊንክ ሼር አድርጉት። ማታ አካባቢ የምለቅላችሁ አንድ ቪዲዮ አለ ብያችኋለሁ አይደለ? ቆንጆ ቪዲዮ። ያንን ቪዲዮ እንትን ታደርጋላችሁ፣ ሄዳችሁ ሼር ታደርጋላችሁ። እህታችን ተመሳሳይ ጥያቄ ልትጠይቂ ነው። አንቺ የመጨረሻ ሰው ነሽ ከመውጣቴ በፊት። ክርስቶስ ዛሬም ድረስ ያስታርቀናል። አዎ ዛሬም ድረስ አስታራቂ ነው። በደሙ
አሳሽነት ክርስቶስ ለዘላለም ነው የሚያስታርቅ። አንድ ጊዜ ያደረገው እርቅ ለዘላለም የሚሰራ ነው። ኦኬ የክርስቶስ ኢየሱስ የመስቀሉ ስራ የአንድ ጊዜ የእርቅ ስራ ለዘላለም የሚሰራ ነው። ጥያቄ ለመመለስ ነው እህታችን። እንግዲህ በይ አርከኝ የራስህ ንገረኝ። እየሰማሽ አልነበረም? ምንድነው ጥያቄው? ምንድነው? እራት በልተሽ ላይ ሆኜ ነው ልታመጣልኝ ነው እንዴ? ነበረ በጣም ቁጥሩ ሰው ነህ። በጣም የተባረክ እግረ መንገዴን ድሮፕ አድርጌልሽ ልሄድ ነበር። የተባረክ ልጅ በጣም በጣም ቴንክ ዩ። እንዴት ነህ ለትሻ? እግዚአብሔር የተመሰገነ እህታችን ሰላም ነው? እግዚአብሔር ይመስገን ደህና ነን። ሁላችንም ማስመሰያዎች ነን። እዚህ ጋር ያለ ነው የሚል ዩዘር ኔም አይቼ እንዴት እንደሳኩኝ እናት ሰዎች የምናገር ነገር አለህ አይደለ? ሁልጊዜ ካፍ አልጠፋ አለህ አይደለ? ሁላችንም ማስመሰያዎች ነን እዚህ ጋር ያለ ነው። ታዲያ አንዳንድ እኮ አሉ ቀልማችሁ ሰዎች እንደዛ ስትል ሴርስ ሊወስዱት የሚችሉ የእውነት የሚመስላቸው በጣም የዋ ክርስቲያኖች ያሳዝናል። በዚህ ላይ ጥያቄ ያለኝ ያሉ ማስገባት በቃ ጋይስ ቪዲዮ አሁን የለጠፈው አለ ግቡና አሁን ፖስት ያደረገው ላይክ ኮመንት እንግዲህ የሚደረገው ሁሉ አድርጎለት በጣም ቆንጆ ቪዲዮ ነው። በሌሊት ተነስቶ ሄዶ አስጠምቆ ነው የመጣው ወንድማችን እና የእውነት ኮርተን ባህል ጎበዝ በተሻለ የእውነት በጣም ተባረኪ ታችን። አይ ለማንኛውም ሰው መስሎሻል። እዚህ የተሰበሰበው እንዳለ ደህና ሰው መስሎሻል። ምድረ ቦዘኔ ብቻ የቦዘኔ ስብስብ። ዛሬ ጓደኞች እንግዲህ ሄደዋል። ብቻ አነ ኧረ እኔ ክርስቶስ አለልኝ። በስመ አብ ለምን አንተ አትሄድም? አሁን ይረዳል ብትሄድ ጻድቃኔ። ኧረ እንዴ ኧረ የማይሆነው ነገ እኮ ነው በዓሉ። ደርሳለሁ ግን ባይ ዘ ዌይ አሁን ዛሬ ማታ ላይ ትገባለህ አይደለ? ዛሬ ማታ ላይ ትገባለህ በዛ ርዕስ። ዛሬ ቪዲዮ ልሰራ ነው። አሁን ወጥቼ ቪዲዮ ቀርጬ ኤዲት ተደርጎ ምናምን ፏ ካለ በኋላ አይ የእውነት እንትን እንድትላቸው ብዬ ነው። ማታ እንዲመጡ ሰዎች በዚሁ ሰው ስላለ ስንት ሰዓት እንደምትገባ ነገራቸው እና በጣም ቆንጆ ርዕስ ነው። በጣም ሰው ጋር መዳረስ የሚችል ብዙ ወጣቶችን፣ ባለትዳሮችን እንዲሁም ደግሞ እንደዚህ አይነት ቦዘኔ ሰዎችን የሚመለከት ነው ርዕሱ። አንዳንድ ሰዎች ብንከባበርስ ኮመንት ላይ ያላችሁ፣ በነገራችን ላይ እንደ ሀሳብ ብንከባበር ምን ይመስላችኋል? ምንድን ነው? ምን አይተህ ነው? ለማንኛውም ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። በቃ ላይቭ ጠብቁኝ። ማታ ሉጣ ቦች እያንዳንድሽ ችግር የለውም። መምህራችን ቼክ አድርገን እንገባለን። ቪዲዮን አሁን እስኪ እዚህ ለክርስትና የመጣውን ሰው እስኪ በኮመንት ላይ እንኳን ከጨለማ ወደ ብርሃን መጣ በሉት።